ብዙ ግጥሞቼ የህይወቴ ቅጂዎች ናቸው ብዬ አስባለሁ። ግጥሞቹ ላይ እንዳሉት ህይወት እኖራለሁ ብዬ እርግጠኛ ባልሆንም ግን መሻቴን ያንጸባርቁልኛል ብዬ ስለማስብ ዛሬ አብሮን ያለው ገጣሚ አስቱ ነው። ገጣሚ አስታወሰኝ ረጋሳ ይባላል። ማንም ስማችንን በየአደባባዩ እያነሳ ቢጥል የፊንፊኔ ልጅ ነን ያራዳ ቅምጥል። የተስፋ መጽሐፍና ወደ ነገ ታጅ የሚል መጽሐፍ አባት ነው። የታ አባቷንና በጸበል ካልወጣች ትረሳለች በጅን። አንዳንዶች ዝም ብለው ላይወዱ ይችላሉ። አንድ በጣም የማከብረው ሰው ሮብት ጮህ በየመድረኩ ከደራሲዎች ጉዳይ ጀርባ የሆነ ዳርክ ነገር አለ ይላሉ። ሺህ ቀለም ቢያደምቀው በኑሮ መዝገብ ላይ እልፍ ውበቶች ቢስል ከመዳፉ አይጠፋም ልክ እንደ ክርስቶስ የችንካሩ ቁስል። ግጥሞችን የምታነብበት መንገድ ባለዛሩ ገጣሚ በሚል ከዛ በጣም ብዙ ሰው ይጠራል። ያወቁም እንጂ ህመም ሲበዛባት ብዬ እንደወጣው አንዳንድ ግጥሞችን ዝም ብለህ መጽፋቸው አሉኩ ዝም ብለህ እዚህ ቦታ ሳቀርብ አንድ እንዳይሆን እስቲ አንድ ደግሞ እንጨምር። ግልጽነትህን ሰው አቢዩዝ አድርጎብህ አያውቅም። ሰውን በተገለጥክለት ልክ ነው በዛ ቀዳዳ ውስጥ ነው አንተን የሚያገኝ ያንተን ማንነት በደንብ አብጠርጥሩ። ሰማይ ነሽ የኔ ሴት ምናምን ያልካት ሴት ምን አይነት እድለኛ ነች ምናምን ብሎ ይላሉ። ላትኖር ትችላለች ያቺ። ዛሬን ከኤልያስ ጋር ተጀምሯል። ዛሬ አብሮን ያለው ገጣሚ አስቱ ነው። የተስፋ መጽሐፍና ወደ ነገ ታጅ የሚል መጽሐፍ አባት ነው። የሁለት ልጆች አባት ነው። መጽሐፍ ብቻ ነው። አስቱ አብሮን አለ። ከአስቱ ጋር በጣም ጥሩ ቆይታ ይኖረናል። የግጥም ጽሁፎች ውስጥ በየዘው ብዬ መግባት ፈልጌ ነው። ደጋግመክ ስለ መፈለግ፣ ስለ መንገድ፣ ስለ ጉዞ ታወራለክና ተጓዥ ነው ወይ? ጉዞ ላይ እንዴት ነው? በመጀመሪያ ያው አክብረ ስለጋበዝከኝና የፖድካስት እንግዳ ስላረከኝ በጣም አመሰግናለሁ። አክብረ ነው አይጋበዝከኝ? አዎ በሚገባ። በጣም አሪፍ። ያው ተጓዥ ነህ ለሚለው ጥያቄ ምንድነው? በአጠቃላይ ያው ስነ ጽሁፍ የየዕለት የህይወት መንገድን የምታንጸባርቅበት አንዱ ነገር ነውና በየዕለት የህይወት አጋጣሚዎች የሚፈጠሩ ነገሮችን በስነ ጽሁፋዊ ለዛ አዋስተ የምትሰድርበት አንዱ መንገድ ነውና ብዙ ግጥሞቼ የህይወቴ ቅጂዎች ናቸው ብዬ አስባለሁ። አንዳንዶቹ የእውነት ልኖር የምመኛቸውን መንገዶች የኖርክ ያለሁበትን ሀሰሳ ምናምን ይገልጹልኛልና ግጥሞቹ ላይ እንዳሉት ህይወት እኖራለሁ ብዬ እርግጠኛ ባልሆንም ግን መሻቴን ያንጸባርቁልኛል ብዬ ስለማስብ እንደዛ ሰፍራቸዋለሁና ይመስለኛል እነዛን ስለምመኝ እዛ ጉዞ ውስጥ ስላለው ተጓዥ ነኝ ለማለት እችል ይሆናል። ተስፋኛ ነክ ማለት አሁን ለምሳሌ ብዙ የጽሁፍ ሰው ዳርክ ነው ይባላል አይደል? ይሄ ምንድነው ህይወት ምናምን ስትለው አጨልሞ የሚያስብ ስለ ነገ ስታወራው የለም የሚል ሁሉ ነገር አልቋል ብሎ የሚያስብ አንተም ታውቃለህ። አይ ቲንክ ከጋሽ ስብሐት በኋላም ያለ ነገር ይመስለኛል። ሰዎች ደራሲዎችን ይፈሯቸዋል። ምክንያቱም ከደራሲዎች ጉዳይ ጀርባ የሆነ ዳርክ ነገር አለ ይላሉ። ተስፈኛ ነህ? ይሄ ትሬንድ የሆነ የመጣበት ትሬንድ ሁሉም ዘመን አለውና አሁን ያነሳቸው አካባቢ ላይ ያሉ ደራሲዎች ከዛ በኋላ የሚያሉ የሆነ የስነ ጽሁፍን ሰው የሆነ አውድ ስለውልን ነበር። አለባበሱ፣ አኗኗሩ ከፊዚካሉ አንስተ እስከሚኖርበት መንገድ የሆነ ምድራዊ ላይ የሆነ ነገር ነው የጨረሱ ነው የሚመስሉት እና ያ ተጽዕኖ ነበረው እስከ ቅርብ ጊዜ ድረስ። ጨለምተኝነት ተሰምቷል አይደለም ነበር ነው ማለት ትሬንዱ ብዙዎቹ ዘንድ የነበረው። ያ ምክንያት ምን እንደሆነ አልታወቀም ይመስለኛል። መጠናት ያለበት ነገር ያለ ይመስለኛል። ከቅርብ ጊዜ ወዲህ ግን ያ መንፈስ ትንሽ እየተገለለ ይመስላል። በተለይ ከቅርብ ጊዜ ወዲህ ወጣቶቹ ላይ ያለ የስነ ጽሁፍ መንገድ በጣም ተስፋን የሚጭሩ ናቸው ከህይወታቸው ጀምሮ
ተስፈኛ ነኝ ለማለት እችላለሁ። ብዙ ጊዜ ራሴን ስታዘበው ስለ ነገ ጉዳዮች፣ ስለ ሰዓት፣ ስለ ጊዜ በደንብ ፎከስ አድርጌ እጽፋለሁ። ያንን ለመጻፍ አስቤ አይደለም፣ ውስጥ የሰረጸ ነገር እንደሆነ ይሰማኛል። እና ብዙ እንደዚህ አይነት ግጥሞች አሉ አስቤያቸው አይደለም መጽፋቸው፣ ግን ነገን፣ ተስፋን፣ ጊዜን፣ ተስፋ ለመቁረጥን ምናምን በደንብ አብዝተው የሚያስሱ ግጥሞች ናቸውና ራሴን ስገምት ምናልባት እላለሁ እነዛን በደንብ ሳያቸው ተስፈኛ ነኝ እንዴ ብዬ እንድገምት ያደርገኛል። ራሴ በአንድ ወቅት በምንድነው በብዙ ሚዲያዎች ላይ ቲክቶክ፣ ዩቲዩብም ላይ ሌሎችም ላይ ግጥሞችን የምታነብበት መንገድ የራስህን አቀራረብ ይዘህ ስትመጣ ሁለት ጎራ ተከፈለ። ዛሬ እንግዲህ አሁን የምንጨዋወተው እንደ ባለ ስሜት ገብሱ ነው የምንጫወተው። እንደ ባለ አእምሮ ደግሞ ይሄ ነፍሱ ወይም ቁብ የሚሰጡ ጉዳዮች ላይ ደግሞ እናተኩራለን እና ባለዛሩ ገጣሚ በሚል ከዛ በጣም ብዙ ሰው ይጠራሃል። እንደዛ ሰዎችም ሜንሽን ሲያደርጉክ እንደዛ ሲሉ ያለው እና አንድ ቀን ስትቃወም አየሁኝ። አንተ ዛር ደስ የሚል ነገር አይደለም እና አንዳንዴ ሰው ከመውደድ የሚሰጥህ ስም አንዳንዴ ጨንቆ አያውቅም። አንተ ይህን ተውልኝ ለማለት ከብዶ ካያውቅም ወይ ብዬ ሁልጊዜ ሳስብ ነበርና እሱን ስም እንዴት ታየዋለህ? ትቀበለዋለህ? በነገራችን ላይ አንተን ሲያይ ሰው የሚሰጥህ የሆነ ነገር አለ። የሆነ አጋጣሚ ላይ ያደረከው ነገር ቫይራል ይሆናል። ያንን ስሜት የጀመርኩበት ጊዜ በስሜት ነበር የምንነዳው። እኔ ራሴ ምልህ ሰዎች ጋር ሀሳቤን ማድረስ እንጂ ከኋላ የሚመጡ ነገሮችን በደንብ አድርጌ አስተውዬ አልጓዝም ነበርና በኢሞሽን ስለማቀር ይመስለኛል ስለምጮህ ምናምን እንደዚህ አይነት አሁን እንዳልኩ አይነት ስም መስጠት ጀመረ ሰው። ምንም አልጎረበጠኝም ነበር። የሆነ ጊዜ ሁላችንም ውስጥ የሆነ ነገር አለ፣ የሆነ መጠሪያ ነገር እንፈልጋለን እና መለያ ነገር እንፈልጋለን እና ደስ ብሎ ነበር ስሙ የተጀመረ ነበር። ይገርምሃል በኋላ ላይ ግን በደንብ ስመረምርና ሳጥነው አንደኛ የባድ ስፕሪት መገለጫ ነው ይሄ መጠሪያ ትክክል አይደለም። ስሜቴን መረበሽ ጀመረ። በኋላ ደስ የማይል ነገር ነውና እሱ ብቻ ሳይሆን በጉዞ በምታሳልፈው የመንገድ ውስጥ ጉዞ ውስጥ በጣም ትክክል የመሰሉ ነገሮች ካንተ ጋር አዳፕት አድርገው ይሄዳሉና በኋላ ላይ ስትኖርበት በደንብ ስትኖርበት ነገር ውስጥ ስትቆይ በደንብ ስትመረምር አላስፈላጊ የሆኑ ነገሮች በጣም ብዙ አሉ። ለካ በጣም ብዙ አሉ መንገድ ውስጥ። አንደኛው ይሄኛው ነው እና አሁን ላይ በዛ ስም መጠራት ደስታ ይሰጠኛል። ስላየሁኝ ነው የሆነ ቀን እሱ ስም እንደው ቢቀር ምናምን ስትል አይቻለሁና እውነት ለማውራት ሰዎች ከመውደድ የተነሳ ከመጥላትም ስሞች ይሰጡሃል። የዝና አንዱ ችግር እሱ ነው። ወደፊት በመጣ ቁጥር የሆኑ ሰዎች የራሳቸውን ታርጋ ሊሰጡክ ይሞክራሉ ወይም መውደዳቸውን ይገልጻል ያሉትን። ከዚሁ ስም ጋር ትንሽ ወጣ ብለን ምን አስባለሁኝ አንዳንድ ጊዜ ስላንተ ሳስብ ላለፉት 6-7 ዓመታት ተያይተናል። በብዙ መንገድ አብረን በጣም ብዙ ቀን ቡና ጠጥተናል። በችስታው ዘመን አሁን ሀብታም ነኝ እያልኩ ሳይሆን ከሰውም ምንም እያልክ ዛሬ አንተ ነህ እየተባባልን እንደዛ ብዙ አሳልፈናልና እሱን ሳስብ አንዳንድ ጊዜ ምን ይሆናል ጊዜ ወዳጅ የሚያደርገው ሰው አለ አይደል? ጊዜ ወዳጅ ለምሳሌ አንድ ሰው በጣም በተደጋጋሚ በሆነ ባስ የሚጠቀም ከሆነ ሹፌሩ ወዳጁ ሊሆን ይችላል። ማለት ሁኔታ ወዳጅ ያደርጋል። አንዳንድ ጊዜ ደግሞ መከራ ወዳጅ ያደርጋል። አንዳንድ ጊዜ መስሪያ ቤት፣ አንዳንድ ጊዜ አብሮ ማደግ፣ ሌሎችም እና እነዛ የነበሩት አብሮ ቡና መጠጣቱ መጫወቱ ምናምን እያደግን ስንመጣ እየተበተነ ወደ የግል ህይወት ምናምን ሁሉም ሰው ይሄዳልና ከልብህ ከአንጀትህ እንድትነግረኝ ፈልገው ወዳጅ አለክ? የሆነ ጊዜ ላይ በጣም ብዙ ወዳጅ ነበረኝ። የኔ ባህሪ የሚመቻል ይመስለኛል። በጣም ጨዋታ ባለበት ቦታ ላይ ማዘውተር እወዳለሁኝ። አንዳንዴ የሰዎችን ስሜት ሳላገናዝብ ሁሉ የራሴን
ሙድ ነበር ማራመደው ምድር በቃ ጨዋታ ያለበት ቦታ ላይ አልጠፋም የግርግር ሰው ነበርኩ እና ደስ ይላል በጊዜው ደስ ይላል ነው ምድር እንዳልከው ግን የሆነ ህይወት ውስጥ ስትገባ ያ ቦታ ላንተ ማይጠቅም ሆኖ ልታገኘው ትችላለህ ምልህ ወዳጅነት በጨዋታ ውስጥ ምናምን ብቻ አይደለም የሚመሰረተው የሆነ የልብ ወዳጅን ትፈልጋለህ በሂደት ውስጥ አሁን ላይ ምናልባት በቁጥር አንድ ወይ ሁለት ከዛ ይዘሉ በእርግጠኝነት ግን በስራ አጋጣሚ በሌላ ህይወት አጋጣሚ ደግሞ ብዙ ወዳጆች ይኖራሉ የሆነ ጊዜ በጣም ተወዳጅታቸው እንዳልከው በስራ ምክንያት የየራስ ህይወት ውስጥ በመባተል ሁኔታ ውስጥ ትራራቃለህ መራራቅህ ውስጥ የሚፈጥረው ችግር ላይኖር ይችላል ምልህ አሁን ለምሳሌ ቡና የጠጣንበት ጊዜ እኔ እናንተ ረጅም ጊዜ ሆኖናል ግን የሚያግባባን የሆነ ነገር አለ ወዳጅ አይደለም ማለት አይደለም የሆነ ጊዜ ስትገናኝ ከቆምክበት ትቀጥላል አሪፍ ወዳጅነትም እሱ ይመስለኛል ግን በቃ በሁኔታዎች ውስጥ ሁሉ አብሮ የማይጠፋ ሰው ነው ትክክለኛ ወዳጅ ብዬ አስባለሁ የሆነ መስቀል ሊሸከም የሚችል መከራ ሊጋፈጥል የሚችል ሰው ካለ እንደዛ አይነት ሰው አለ አዎ በትክክል አለ አሉኝ አንድ ሁለት ሶስት ወዳጆች አሉ የምትተማመንባቸው ራስህን ጥለህ የምትኖርባቸው ሰዎች በትክክል እነሱ ናቸው ይሄን ባህሪን የሚፈጠሩት ብዬ አስባለሁ ምል በፊት ላይ እንዳልኩ ነው በቃ ምንም የሚያሳሳይ ነገር የለም የሆነ የሚደበቅ ገመና የሚዘጋ በር የለም በህይወቴ ውስጥ ክፍት ነኝ ለሰዎችና አንዳንዴ ላይጠቅም ይችላል ያ እንዲ እንደሆነና እንድመርጣቸው ያደረጉኝ ሰዎች ግን የሰሩኝ እነዛ ወዳጆች ናቸው አሉ በትክክል በጣም በህይወቴ ውስጥ ትልቅ ዋጋ የከፈሉ ሰዎች ናቸው እነዚህ ሰዎች በዛው እንድትነግረኝ የፈለኩት ምንድነው የወዳጅነት መለኪያህ ምንድነው የኔ መስፈርት ምን መሰለህ ይላይ ወዳጅነት የሆነ የምትቀባበለው ሸቀጥ አይደለም ስለሰጠህ የምትቀበለው ምናምን ነገር አይደለም ያንተን ማንነት አውቆ መንገድህን ተረድቶ ካንተ ምንም ነገር ሳይፈልግ በጣም ከራሱ ብዙ ነገር ያጎደለ ላንተ የሚያደርግልህን ሰው ልትገፋው አትችልም መለካው ያ ይመስለኛል እና እንዳልኩ በተለይ ደግሞ ወዳጅነት ትልቁ መለኪያ በጣም በተፈተንክና በመከራ ወቅት ውስጥ ችግርን የሚጋራ ሰው ነው ብዬ ነው ማስበው እና ያንን ነው መስፈርት የማደርገው እንዳልኩ ቅድም በቃ አንተን መከራ የሚሸከምልህ ካንተ ምንም የማይጠብቅ ሊሆን ይችላል ያ ሰው አንዳንዴ በጣም አዝናለሁ እንዴ ይሄ ሰው ምን አድርጌለት ነው ይሄን ሁሉ ነገር የሚያደርግልኝ ብዬ ይላል ዝም ብሎ የሚወድ ሰው አለ እኮ ዝም ብሎ ባግራውንድህን ሳያቅ ያንተን ማንነት ሳያቅ የሚወድ ሰው አለ ያንተን ማንነት ደግሞ ተረድቶ በተለይ ደግሞ በጣም ብሽቅ የሆነ ማንነት ኖሮ በጣም እያበሸከው በጣም እያናደድከው እየበደልከው አብሮ የሚሆን ሰው በተለይ ደግሞ ወንድ ልጅ ማለት ለምሳሌ ፍቅረኛ እናት ምንም ሊጋፈጡት አይችሉም ይሄን ነገር ምንም ብታደርግ አብሮ ሊሆኑ ይችላሉ በተለይ ደግሞ እናት ግን ወንድ ልጅ ሆኖ ያንታቻ ሆኖ ምናምን ሆኖ እንደዚህ አርቆ የሚያስብ ሰው በጣም ይደንቀኛልና የእውነት በህይወት ውስጥ በጣም አስሼ ከሁለት ሰዎች ከሶስት ሰዎች አይበልጡ ከነሱ ውስጥም ደግሞ በጣም ባወዳደር አንደኛው ለኔ የተለየ ነው የሚሆንብኝ እንደዛ የሆነ ሀፕን ያደረገ ነገር አለ በህይወቴ ውስጥ ነው በቃ ያልኩበት ገመድ ቀጥሎ መንገዴን እንድጓዝ ያደረገኝ ሰው አለና የኔ መስፈርት እሱ ነው በቃ በዛውም አሁን አንዳንዴ ምን አስባለሁኝ ኢንዶሚን የሆኑ ህይወቶች አሉ እቺ ትገናኛለህ ትተዋወቃለህ ቶሎ ታሪክ ያልቃል ትተዋወቃለህ ምናምን ሚስጥር አንዱ ለተሰጣጣለህ እንደ ትልቅ ህይወት ታያዋለህ አሁን አንዱ ትልቁ ችግር ብዬ ማስበው እኔ የሆነች ሁለት ሚስጥር ከነገርኩ አንተ በቃ ትልቅ ወዳጄ እንደሆንክ ነው የምታስበው ግን ጓደኝነት ወዳጅነት ካንተ ሚስጥርን መስማት ብቻ ሳይሆን ይሄን ሚስጥር አስፈላጊ ከሆነ ለምን ነገርከኝ ብሎ መጣላትም ገብቷል ማለት ይሄ ያንተ ነው ውስጥ መሆን አለበት በዚህ ልክ አትከፈት ብሎም አንተን መቆጣጣርም ነው ሐሳቤ ከገባ ምክንያቱም አንተን ከዓለምና ከሰው ልጆች ጣጣ ከሚመጣው ነገር ሁሉ ፕሮቴክት ማድረግ ነው ጓደኝነት ማለት ገብቷልና እኔ ምን ፊል አደርጋለሁ ሰዎች ትንሽ ሚስጥር ሲነጋገሩ ወዳጅ እንደሆነ ያስባሉ ከዛ ጋር በተያያዘ ስለ ጓደኝነትም ስለምንም ከማውራታችንም በላይ አንተን የሰሩህ
ሶስት ኤሌመንቶች ብትነግረኝ ደስ ይለኛል። ብዙ ኤሌመንቶች ይኖራሉ። ሶስቱን ነጥሎ ለመጥራት ምናልባት ትንሽ የማሰቢያ ጊዜ ያስፈልገኝ ይሆናል እንጂ ግን እንዳልከው ነው። ቤተሰብ ያንተን ማንነት ይገነባል። ጓደኞች ሊገነቡ ይችላሉ። ቅድም እንዳልኩ ሰፈር አስተዋጽኦ ይኖረዋል። ከምንም በላይ ግን የኔ እናቴ ነች የኔን ማንነት በደንብ የገነባችሁ ብዬ አስባለሁ። ቤትሽ ግድግዳ ላይ ቤትሽ ግድግዳ ላይ ብዙ ጊዜ እጽፋለሁ። እንዴት ነው የሚመጣልህ? አሁን በዛው እንድትነግረኝ እንዴት ነው ይመጣልህ? እኔ አንዳንዴ በጣም ስለሚከብዱኝ ስሜቶች ቃላት አይሸከሙልኝ፣ ይከብደኛል። ነግሬሃለሁ። መጽሐፍም ምርቃት ቀን ላይ ብያለሁ አለ ኦዲዮም ከፈለክ ትክክል አይሆንልኝም እና ገላገልከኝ ያልኩት ያንን ጽሁፍን ሳይና ስለ እናትህ ንገረኝ። እናቴ ባንቻ ረዳ ትባላለች። እድሜዋን በቅጡ አታውቀውም። የማምሻ እድሜዋ ላይ ያለች እናት ነው ያለችኝ። ፊደል አልቆጠረችም፣ አልተማረችም። የሃይማኖታዊ እውቀት በምንባብ በመመርመር ምናምን ያገኘች አይደለችም። በጣም ሲበዛ አማኝ ነች እና እንዴት ነው ልክ እንደ ዘመኑ ሃይማኖትን ፈትፍተ አውቀ መጽሐፍ ቅዱስ ጥቅስ ጠቅስ አይደለም። ኢቭን የአማርኛ ቋንቋን በትክክል እንደ መግባቢያነት አትችልም። በጣም ያጥራታል። ከሰዎች ጋር ምንድነው የሚናገሩት? የኦሮምኛ ቋንቋ ተናጋሪ ነች። ትችላለህ አንተ? እችላለሁ። ቤት ውስጥ እናወራለን ከእናቴ ጋር። በተለይ መስማት በጣም እችላለሁ፣ መናገርም እችላለሁ። ግን ለመግባባት ያህል ነው እንጂ ፐርፌክት አይደለም። እና ሰው ቢያማህ ግን ትሰማለህ። በትክክል ሰው የሚያወራውን ነገርማ እሰማለሁ፣ በትክክል እሰማለሁ። መናገሩ ላይ ነው። እና ምን ልፈልግ መሰለህ ይህንን ተሸክማ ነው ለ30 ዓመት ለ40 ዓመት ኖራበት ይሄ ቅድም እንዳልኩ ነው የመንፈሳዊ እውቀትን ያገኘችው በንጽህና ልቧ ነው እንጂ መምራ አይደለም። አልተማረችም፣ አታውቀውም። ግን በእምነቷ ላይ ያላት ጥንካሬ በጣም ይደንቀኛል። እኛ የተማርነው ማንበብ የምንችለው አንብበን መረዳት የምንችለው የእሷን ያህል ግንዛቤ የለንም እምልህ። በተለይ በማርያም ላይ ያላት እምነት በጣም በቃ በእርግጥ ይሄ የብዙ የእናቶች ህይወት እንደሆነ በኋላ ላይ ስመረምር ተረድቻለሁ። እና ጥልቅ እምነት ነው ያላት። ነገሮች ሁሉ ችግሮች ሁሉ ሲፈጠሩ በቃ አደረዋን የምትተወው እዛ ላይ ነው ብዬ ነው የማስበው። እና በቃ 6-7 ቤተሰብ እንዴት አድርጋ በ100 ብር በ200 ብር ማኖር እንደቻለች ይደንቀኛል ሳስበው ነው የምልህ። ይሄ ነው የሆነ ከእምነቷ ጋር ያላት ቅርርብ በጣም የተለየ ነው። እና ሳላስበው ያ ነገር ሰርጾብኛል ውስጤ። አንዳንድ ጊዜ ሳስብ ሰዎችም ሲነግሩኝ ስለ ማርያም በጣም እጽፋለሁ። ደጋግሜ የሚቀናኛ ነው ከእናቴ ጋር ያለኝ መንፈስ ያ ስለሆነ የእሷ ተጽዕኖ ነው ይህንን እንድጽፍ ያደረገኝ። እና በቃ እንደዛ ነች። አሁን ምን ያለውኝ ወልዶ ማሳደግ፣ ለልጅ መሞት፣ የምር ውበትን ማጣት ምንድነው ይባለው እድሜህን መገበር፣ ለወለድከው ልጅ እድሜህን መገበር አሁን የሞኝ የፋራ ዘመኑ ያልገባት ሴት ባህሪ ምናምን ተደርጎ ነው የሚቆጠረው። ብዙ ሴቶች አሉ ጥሩ ሴቶች ልጆቻቸውን የሚያሳድጉ። ግን ምን አስባለሁኝ አሁን በተለይ በጣም ከቅርብ ጊዜ ወዲህ ፋሽን ውስጥ ያለን ይመስለኛል። በጣም ብዙ ሴቶች እናቶቻቸው ሲያሳድጓቸው አፈር በልተው ነው እና ያንን መስዋዕትነት አመሰግናለሁ እያልክ እየኖርክ አንተ ለልጅህ ማትኖረው ከሆነ እየዘበትክበት ነው። ትላንት ባየኸው ፍቅር እየዘበትክበት ነው እና ያንን መስዋዕትነት እንደ ሞኝነት እያየ ነው። ግን ለኛ ሲከፈልልን ደስ ብሎን አድገን ማናረገው ከሆነ ይሆነ በፍቅር እየዘበትን ነው ያስባለሁ። እኛ ትውልድ ላይ የምታየው ካንተ እናት ደግሞ በኋላ እዚህ ዘመን ላይ ቀርቷል የምትለው ዘመን የየራሱ አሻራ አለው። በጣም የዋህነትና ንጹህነት የሚጠይቅ ይመስለኛል። ለምሳሌ እናቶቻችን ሲያገቡ ምናልባት ባሎቻቸውን ላያውቁት ይችሉ ይሆናል።
ባህሪው ላይ ያጠኑ ይችሉ ይሆናል። የሚኖሩበትን ህይወት ምንድነው ምን አለው ምናምን ላይ ይችሉ ይሆናል። ምንም ነገርም የለም እና በየዋህነት ዝም ብሎ የገቡበታል። መከራን ሲችሉት በደለን ሲችሉት የማይፈልጉትን ነገር ሲችሉት እንዴት አድርገው እንዳለፉት ላታቅ ትችላለህ። ምናልባት ከዚህ ሰውዬ ጋር መኖር ነበረባት ልትል ትችላለህ እኮ አንዳንድ ጊዜ ግን ሰርተውት ያልፋሉ። ያን ሰው ራሱ ሰርተውት ያልፋሉ። ኧረ እሳቸው ኃይለኛ ናቸው እኮ አባት ምናምን የሚባል ከዛ ይሄ ዘመን ላይ መቋቋም ትችላለህ። በትንሽ ግጭት ትለያያለህ። አንደኛ የዋህነትና የነገሮችን ለመቀበል አምኖ ለመኖር ለመቀበል ያ የዋህነት ተሰጥቷቸዋል ብዬ አስባለሁ። ሁለተኛ በአንድ ሀገሪቱ ውስጥ የፖለቲካ ማህበራዊ ህይወቱ ምናምን የፐርሰናል ላይፍ ውስጥ ራሱ የሚያሳድረው በጣም ትልቅ ተጽዕኖ አለ ብዬ አስባለሁ። የሆነ የተረጋጋ ዘመን ይመስለኛል። አሁን የኔና ያንተ ዘመን የሆነ ቁሳዊ ዘመን ነው። የሆነ ዋጋ ለመክፈል ስትፈልግ ምንድነው ማገኘው ጥቅም ብለህ ነው መጀመሪያ የምትነሳውና ትልቅ የተነጠቅነው የዋህነታችንና የመቻል አቅማቸው ነው ያሻገራቸው። ይሄ ትውልድ የሌለው እሱ ነው ብዬ አስባለሁ። ሁሉን ነገር ጊቭ ኤንድ ቴክ ነው። በቃ የምትሰጠው ነገር ከሌለ ልትቀበል አትችልም። ብዙ ወዳጅነቶች ብዙ የህይወት መንገዶች የተመሰረቱት በዛ ላይ ነው እና ይሄ የግል ህይወታችን ላይ ራሱ በጣም ጠልቆ ተጽዕኖ ያሳድርብናል። ምልህ በጣም እንደ እናቶች ልጆችን ብዙ ወልደ ረጅም ዘመን አብሬ እኖራታለሁ ብለህ ያሰብከው ሰው ጋር ላትኖር ትችላለህ። የተለያየበትን ምክንያት ደግሞ ብታጠና ምንም ሊሆን ይችላል። በጣም ኢዚ ሊሆን ይችላል ጉዳዩ። ስለዚህ የመቻል አቅምን የተነጠቀው ማለት ነው። የሆነ መንፈስ የመቻል ችሎ የማለፍ የመታገስ ይሁን እስኪ ያንን በደል ይቅር ከማለት አንፃር ያንን የመቻል አቅም ተነጥቀናል ብዬ አስባለሁና ያን ያራራቅን ከዘመኑ ጋር ብዬ አስባለሁ። ወደ ሰውየው አስቱን ሄድ እስካሁን የኖረው ያደገው አለና እኔ አኩራፊ ትመስለኛለህ። እኔ ሰዎች በሚያዩት ልክ ነው የሚወስኑት። ለአንዳንዶች ኩሩ ሰው ነህ፣ ለአንዳንዶች የዋህ ነህ፣ ለአንዳንዶች ትሁት ነህ እና ራስህን ስታብራራው በባህሪክ ገላልጠህ ማንነትህን ስታይ ምን አገኘክ? ምን አይነት ሰው ሆነክ ራስህን አገኘክ? ትክክል ነው። አሁን ያልካቸው ነገሮች ሁሉ የኔ ባህሪ ላይ ያገኛለሁ። አንዳንዴ በጣም ኤክስትሪም የዋህ ሆኜ አገኘዋለሁ ራሴን። ወደ ሞኝነት ወደ ጅልነት የተጠጋ ማንነት ኖሮኝ አገኘዋለሁ። አንዳንዴ እንዳልከው በትንሽ ጉዳይ አኩራፊ ሆኜ ራሴን አገኘዋለሁ። በጣም በቀላል ጉዳይ ተኮራርፈን እየተራራቅን ወዳጆች አለን። 5 ዓመት 6 ዓመት እንዴ ብዬ አስባለሁ። ምን ሆኜ ነው እላለሁ ራሴን ሳስበው አሁን ላይ። ከዛ በተረፈ ግን በጣም ራሴን ገልጬ የምሰጥ ሰው ነኝ ለሰዎች። የዋህነቴ የሆነ ነገር ከማያያዝ ምንድነው ጥቅም ከማግኘት ምናምን ሆኖ አይደለም ሰዎችን ስቀር ብዙ ጊዜ የራሴ ነገር ነው አሳልፌ የምሰጠው ለሰዎችና የዋህም ነኝ እንዳልከው አኩራፊም ነኝ። ግን በጣም የማኮርፍበት ምክንያት ምን እንደሆነ ታውቃለህ? በተለይ በሚያግባቡን ጉዳዮች ላይ ሰዎች ቸልተኛ ሲሆኑ በጣም ያናድደኛል ነው ማለት ህይወት ላይ። ለምሳሌ የስራ ጉዳይ ላይ ሊሆን ይችላል። አኩራፊ ሆኜ ያገኘዋለሁ እንዳልኩ በስራ ምክንያት ላይ በጣም ነጭናጫም ነኝ። ሌላው ባህሪ ደግሞ በጣም እነጫነጫለሁ። ይህን የሚነግሩኝ ጓደኞቼ ናቸው። እኔ አይታወቀኝም። በጣም ስራው እንዲሳካ ከበጓጓት የተነሳ የኔ የሆነውን ሁሉ ነገር አሳልፌ እሰጣለሁ። በጣም ከልቤ ነው የምሰራው ምናምን። ግን አንዳንዴ ምናልባት የምሰራው ስራ ስህተት ሊሆን ይችላል። ያንን ቆሞ ያለ መገነዘብ ነገሮች አሉና በዛ የተነሳ እነጫነጫለሁ። የተነጫነጭኩት ሰው መልስ ሲመልስልኝ አኩርፌ ልሸሸው እችላለሁ ምናምን። ይገርማል። ይሄን ነገር በኋላ ላይ ነው መመርመር የጀመርኩት። በተለይ በጣም በቅርብ ዓመታትና ከሰዎች ጋር ስትኖር ለሰዎች ስሜት መጠንቀቅ መቻል አለብህ። አንዳንድ የሚያስኮርፍ ጉዳይ ላይ ማኩረፍ የለብህም። የሚያስቆጣ ነገር ላይ መቆጣት የለብህም። ያንተን ፊሊንግ ብቻ እዛ ቦታ ላይ ረሽተህ መሄድ የለብህም። ስለዚህ አሁን ላይ ያንን ነገር እየቻልኩበት ይመስለኛል ነው ለሰዎች ስሜት መጠንቀቅ። አሁን በቃ መጥቼ ኤላን የሆነ ጉዳይ ላውራው ምናምን ፈልግና የበፊት ማንነቴ ነው ቀጥታ መጥቼ ያንተን ስሜት ሳላይ ቀጥታ አውራህ ነበር። ለካ ህይወት ላይ ስትኖር እንደዛ
የሰዎችን ስሜት ማጥናት አለ። ያ ሰው ላይፈልግ ይችላል ጭራሽ አንተ አንሱ ባለበት ቦታ እንዳትገኝም ሊፈልግ ይችላል። ዞር ስትል ከዛኛው ጓደኛው ጋር ሌላ ጉዳይ ሊል ይችላል። ስለዚህ ሳትፈልግ የሆነ በቀበር ማሰብ እንዲኖርብህ ያደርጋል ነው የምልህ በቃ። ስለዚህ እነዛ ባህሪያቶቼ አሉብኝ እንዳልከው ግን እያስተካከልኩ ነው። ለምሳሌ ግልጽ ነኝ አልከኝ። እኔ አሁን ለምሳሌ በጣም የሰው ልጅ አቢዩዝ ከሚያደርገው ነገር መሀል አንዱ ግልጽነትህን ነው። ትክክል። አብረን ነን ብለህ በኖርከው ልክ አንድ ላይ ነን ብለህ ባሰብከው ልክ ትገለጣለህ ለሰው እና ሰው አመት አይፈጅበትም አንተ ካንተ ጋር የኖረው ጉዳይ ዜሮ ለመክተት እና እነዛ ነገሮች ሳይ ከሆነ ጊዜ በኋላ ደንግጬ ሰውነቴ ሚስጥረኛ ሲሆን ያስኩት በቃ አውቀዋለሁ ከሌ በጣም እኮ ጥሩ ወዳጅ ነን ግን አልነግረውም። ትክክል። ለነገ ለከነገ ወዲያ ትክክል የሆነ ነገር ከሚያደርገው ለምን አወራዋለሁ እያልኩ ተወዋለሁ። ትክክል። ግልጽነትህን ሰው አቢዩዝ አድርጎ ባያውቅም ሰው ለአንተ የሚሰጥህ ቦታ አለ። ለምሳሌ ሰውን በተገለጥክለት ልክ ነው በዛ ቀዳዳ ውስጥ ነው አንተን የሚያገኝ ያንተን ማንነት በደንብ አብጠርጥሮ የሚያገኝ እና የሰው ልጅ በጣም የሆነ መከለያ ነገር ያስፈልገዋል ነው ብለ አለበዚያ ራቁት ነን ባይዘው በጣም ይወዳችንን እናውራ ካለ ራቁት ነን። ንስሐ አባት ፊት ለምንድን ነው የምንፈራው ታዲያ? ገባ? በጣም ሚስጥር ያስፈልጋል የሰው ልጅ እንጂ ውስጡ ቢበረበር በጣም ርካሽ የሆነ ስብና ባለቤት ነው። እና አንዳንዴ በየዋህነት ታወራለህ ለሰዎች በጣም ለሰዎች ነው ብለ እሱ እኮ ይሏል እንዳልከው አንድ አመት ብዙ ነው ከአንድ ወር በኋላ እውነቴ ነው ምን አላውቀውም እንዴ ነኝ ያልከው የቆምክበት ቦታ ላይ አይደለህም ለካ አንተው ነው እንዴ ሶ የሆነ ያስፈልጋል ባክግራውንድ ያስፈልገዋል ሰው ልጅ ነው ማለት ይከፋታል። ሰው ሚስጥር እንዲይዝ ትመክራለህ? ግልጾች ራሳቸውን እንዲጠብቁ። ኦኬ አዎ ግን ደግሞ እንዳልኩ ነው ቅድም እንደነገርኩ አይነት ወዳጆች ካሉ ደግሞ ግድ ነው ሳትፈልግ ደግሞ ሰው ያስፈልጋል የምትከፈትላቸው ሰዎች ያስፈልጉ ግን እንዳልከው ያስፈልገዋል መሸሸጊያ አለበዚያ የአደባባይ በተለይ ደግሞ የሚዲያ ሰው ስትሆን ግልጽ ነው እኮ እንደምታያቸው ነው ምን በጣም የተከበረ ትልቅ ነገር ሰርቶ በጣም ኢዚ የሆነ ነው። ለምሳሌ ክለብ ሲዝናና ተገኘ የተባለ ሰው ያው ሲያፈርጡት ታያለ። የሆነችን ሴት ወይም ደግሞ የሆነን ሰው እንደዚህ ተቀብሎ ምናምን እንደዚህ ያደረገ ሶ እነዚህ ነገሮች ሁሉ የመጡት ከዚህ ክፍተት ይመስለኛል እና ያስፈልጋል። በቃ የሰው ባህሪ ነው የኢጎ ጉዳይ እኮ ማንንም በተፈጥሮ የተሰጠው ነው። ሰው አለው የሚከልለው ነገር ከሌለው እንዳልኩ እርቃን ነው የሰው ልጅ ይያዛል ይገኛል። በዛ ደግሞ በጣም ነው እንዳልከው አቢዩዝ ትደረጋለህ በደንብ በቃ ከታወክ ጥሩ አይደለም ብዬ አስባለሁ። ይሄ ማንነት የመጣው ከጊዜ በኋላ ነው እንዳልኩ ነገሮች ያደረሱብኝ ችግሮች አንዳንድ ነገሮች አንተ ላይ ሲደርስ ለካ እንደዚህ በሆነ ነው በርሚሻለው ብለህ ትላለህ። በጣም 100 ከነበሩ ወዳጆች መካከል እኮ እንዳልኩ 2 እና 3 ናቸው አብረው የሚቀጥሉ ወይም ደግሞ አንድ ሊሆን ይችላል። ስለዚህ ለ100 ሰው መገለጥ ጥሩ አይመስለኝም ብዬ ነው የማስበው። ልክ ነህ። ፖድካስት መጀመር ሳስብ ደጋግሜ ለምንድን ነው የምጀምረው ብዬ ራሴን ጠየቅኩት። ማለት ለምንድን ነው የምሰራው ፋሽን ስለሆነ እዛ ውስጥ እየገባሁኝ ነው ምናምን ብዬ ራሴን ጠየቅኩ። ግን ማፋልገው ነገር ነበረኝ ከራሴ ስለ ህይወት የሚገባኝን አዲስ ነገር ስለ ዛሬ ህይወትና እድሜ ስለሚያስረዱ የሩቅ እውነቶች ሌሎችም ጉዳዮች ራሴን ማፋለጊያ እንዲሆነኝ አሰብኩና ከኔ ጋር ነው ሰው የሚቆየውና እኔ ባንተ ውስጥ የሆነ ማግኘት የምፈልገው ጉዳይ ስላለኝ ነው ማወራው። ሁልጊዜ የማይቀር ጸሎት ምንድነው? አልጸልይም። አይ ጸልያለሁ ማለት ጸልያለሁ። ሁልጊዜ ግን እግዚአብሔርን ባሰብክ ቁጥር የምትለው አማርኛ በጣም የምፈልጋቸው እንዳይነጠቁብኝ የምፈልጋቸው ብዙ ነገሮች አሉ። የመጀመሪያው በሚወዱኝ ሰዎች መካከል የምሰጠው ነገር እንዳያልቅብኝ ጸልያለሁ። ቤተሰቤን ቅድም እንዳልኩ እናቴን ረጅም ዘመን ቢያኖርልኝ ደስ ሁሉም በርግጥ ማንም ሰው የሚወደውን ሰው ረጅም ዘመን እንዲኖርለት ይመኛል። እነዛ ጸልያለሁ።
እንዳልኩ አሁን የምሰጠው ነገር እንዳያልቅብኝ እጸልያለሁ። ምልህ ያንተ ነገሮች ሁሉ ያንተ አይደሉም። ያንተ ነገሮች ሁሉ ያንተ አይደሉም። የተሰጠህ ከእግዚአብሔር ነው። ያንተን ልብ አይቶ ወዲያው ሊነጥቅ ይችላል። እንደዛ የሆኑ በጣም ብዙ ታሪኮች አሉ። ያንን ነገር ማስቀጠል የምትችለው አንተ አይደለም፣ እግዚአብሔር ነው። በምንም የህይወት መንገድህ ውስጥ ጣልቃ ገብተህ የምትፈጽመው አንዳች ነገር የለም። የተቸረ ነገር ነው እያንዳንዱ ነገር እና ያንን እግዚአብሔር እንዳይነጥቀኝ እጸልያለሁ። እምልህ በጣም አማኝ ሆኜ አይደለም። አንዳንዴ እንደውም እግዚአብሔር እንዴት እስካሁን ድረስ አቆየኝ፣ እነዚህ ጉዳዮች እንዴት አቆያቸው ከኔ ጋራ? ፈጽሞ እሱን የሚያስደስቱ ነገሮች ሳደርግ አልገኝም። አንዳንዴ ራሴን ሳየው በጣም በተሰጠኝ ልክ አይደለም፣ በተዋለልኝ ውለታ ልክ አይደለም እና እንዴት ታገሰኝ እስካሁን ድረስ ብዬ እላለሁኝ እምልህ እና ያንን ነገር እንዳልነጠቅ ሁሌ እጸልያለሁ። ከአንተ የግጥም ስራዎች ብዙ ሰው በፍቅር ይወድቃል። ከግጥሞች ከአነባበብ ከቃላቶች ከምትጠቀመው መንገድ ግጥሞችን ከምትናገርበት ብዙ ሰው የሚያውቀው ገደል ግቢ በሏት ይሁን እንጂ በጣም ብዙ ከዛ የሚበልጡ በጣም ጠንካራ ግጥሞችን ጽፈሃል። አንዳንድ ጊዜ አንተ እንዲታወቅ ወይም እንዲደመጥ የፈለግከው ግጥምና ሰው የሚወደው ግጥም በጣም ይራራቃል። በጣም ማለት ነው። እና በተደጋጋሚ ምን አስባለሁኝ ሁልጊዜ ስለ ራስህ ገጣሚነት ስታስብ ልብህ የሚሞላበት ግጥም አለክ? አዎ አሉ፣ አይጠፉም። ቅድም እንዳልከው ነው የመጀመሪያ ጨዋታችን የጀመርንበት መነሻ ላይ ተጓዥ ነህ ወይ ምናምን የሚል ሀሳቦች አንስተን ነበር። ኢንስፓየር ስለሚያደርጉ ሀሳቦች ይጽፋሉ። ሰው እንዲነቃቃ እንዲነሳሳ ምናምን ብዬ ሳይሆን የራሴ መንፈሴ ሲደክም አእምሮ በዛለበት ወቅት አይዞ የምልበት መንገዱ መዋገያ አንዱ ነውና እነዛ ግጥሞች ለኔ ለየት ይሉብኛል። ሰዎች ደግሞ ግጥሞቹ አዎ እምልህ የፈለገ ቢሆን ሰው ከራሱ የበለጠ ሌላ ሰው ማንንም ይወዳል ብዬ ሌላ አልችልም ከክርስቶስ በቃ። ሁሉም ራሱን ነው የሚወደው። ፍቅር ምናምን የምትለው ከዛ በኋላ የሚመጡ ነው። አንተ ተገንብተህ ስትጨርስ የሚመጡ ነገሮች ናቸው። ማፍቀር ስትጀምር የሚመጣ ነገር ነው። ስለዚህ እኔን እንድበረታ እኔን እንድጎብዝ ምናምን ለራሴ ተሰምተውኝ የጻፍኳቸው ግጥሞች ለኔ ይለዩብኛል። ሰዎች ደግሞ እንዳልከው ነው። አንዳንዴ ይገርመኛል ነው የምልህ። ገደል ግቢ በሏት ለምሳሌ በጣም ለኔ በጣም ትልቅ ጉዳይ ያልሆነ ግጥም ነው። እንደ ቀልድ የጻፍኩት ነገር ነው ዝም ብዬ ለመሸወድ ያህል። በድንገት ግን ቫይራል አድርጎ ሰዎች ዘንድ መታወቂያ ሊሆን ይችላል። አዎ ትክክል። ባጃጅ ላይ አንዴ አይቻለሁ። አዎ እና እንዴ ሳስበው ሰውን ሁሉ ገደል ለገደል ይላል። እንዴ እንደው እቺ ነገር ምን አለ ባይሰትብኝ የምትለው እኮ አለ እኮ እቺ ነገር ኦዲየንስ ባይሰትብኝ ቢያቀልኝ ብለህ የምትሉ ጭራሽ ላይ ታወቅ ይችላል። ያ ስራ ሰዎች ተራርተውኛል ብለህ ታስባለህ? ስነ ጽሁፍህን ሀሳብህን ሰዎች ስል ላይክ እና ሼር የሚያደርጉትን ብቻ ሳይሆን ኤሊት ነኝ የሚለው አነባለሁ የሚለው ግጥም ድርሰት አካባቢ ያሉትን ልጆችንም ጨምሮ ትልልቅ ሰዎችንም ጨምሮ አንደርስታንድ ያደረጉ ሰዎች አሉ። በጣም አሪፉ ሀሳብ ነው ይሄ እምልህ። እዚህ ዘመን ላይ የቱ ነው የሚያስደስትህ ብትል ከኦዲየንስ የበለጠ ስነ ጽሁፍን ጠንቅቀው ያውቃሉ የምትላቸው ሰዎች ሀሳብ ቢሰጡ አንተን የበለጠ ይገነባል ብዬ አስባለሁ። ምክንያቱም በስሜት አይነዱም። አንዳንድ ጊዜ ኦዲየንስ በስሜት ሊነዳ ይችላል። ምን እንዳልክ ሳይገባ እንዲሁ በቃ ሳይ ሁሉ ነው ላይክ ማድረግ እኮ የሚልህ አለ አይደል? የስነ ጽሁፍ ሰው ግን በጣም ክሪቲካል በሆነ ወይ ነው አንተን ሂስ የሚያደርግ። ያንን እድል ብታገኙ አሪፍ ነው። በጣም ብሽቅነ ማትረባነ ያለኝ ሰዎች አሉ የስነ ጽሁፍ ሰው ሆነው። አንዳንዶች ደግሞ አፕሪሺየት ያደርገዋል። ትውልድ ላይ አንዳንዴ በጣም ሳስብ ይሄ ምንድነው ይሄ አቻ የሆንክ ትውልድ ላይ አፕሪሺየት መደራረጉ ብዙ አላይም። ብዙ አይደለም እውነት ለመናገር። ከዛ ይልቅ በጣም ትልልቅ የምትላቸው የስነ ጽሁፍ ሰዎች እንትን ሊሉ ይችላሉ። ገለልተኛ ሆኖ ስለሚያስቡ አንድ መንገድ ላይ እየሄድክ ከሆነ ያው የጎን ጉዳይ አለ እና አንዳንዶች ዝም ብለው ላይወዱ ይችላሉ። የስነ ጽሁፍ ሰው ሆነው በትክክል አንብበው ተረድተው ሳይሆን እንዲሁ የማይወዱ አሉ። ለምሳሌ አንድ በጣም የማከብረው ሰው ብሮ ብትጮህ በየመድረኩ እግዚአብሔርን እንዴ ብሮ ብትጮህ ግጥም
መንፈሱ ራሱ ስክን ያለ ነገር ነው። ስለዚህ እርግጥ ብለን ማንበብ ያለብን ምንድነው ጮህ ያለኛልና ኦኬ ሊሆን ይችላል። ከዛ ይልቅ ግን ጽሁፉ ምንድነው የሚለው ነገር ላይ የተደረደረጀት ያለ ሐሳብ ቢሰጠኝ ደስ ይለኝ ነበርና አሉ እነዚህ ደግሞ የእውነትም የሚያበረታቱ ሰዎች አሉ። ትክክል የሆነውን ስህተትን ነክሰው ይሄ በጣም ደካማ ጎን ነው፣ በዚህ ደግሞ አሪፍ ነው ብሎ ሐሳብ የሚሰጡ አሉ እና ከሁለቱም ወገን ይመጣል። ይሄ እኛ ላይ ብቻ የደረሰ አይደለም። በየዘመኑ ላይ እኩዮች ይነቃቃሉ ያለ ነገር ስለሆነ እንደዛ ነው። አንዳንዴ ከህዝቡስ የሚያስደነግጥ አረዳድ አይተህ አታውቅም ወይ? ከጻፍከው በላይ ወይ ደግሞ ከጻፍከው በጣም በታች ባልገባህ መንገድ። አሁን እኔ አንዳንዴ ግጥሞቼ ምናምን ሰዎች ጽፌ ይሄ እኮ ለሴት አይደለም ይሄ ለማርያም ሳይሆን አይቀርም ምናምን ይለኛል። በጣም ከባድ ፍልስፍና ነው ያነሳው እኮ ምናምን የሚል ሰው አለ እና አንዳንዴ ካንተ ሐሳብ ውጪ በልጦም ወይም ደግሞ አረዳዱ አንሰውም ደግሞ ገጥሞህ እንደዛ ያውቃል። በጣም በትክክል አለ እንዳልኩ ነው። አንተ ይሄን ያነሳው ሐሳብ በጣም ከባድ ፍልስፍና ነው ብሎ የሆኑ ሰዎችን መጽሐፍ ሰዎች ጠቅሰው ከዛ ጋር እንትን ይላል። አንተ እኮ እሱን አታውቀውም። በፍጹም አልተረዳውም እንጂ ልክ ነህ። እንደዛ የሚሉ ሰዎች አሉ። ይሄንን ለማለት የፈለከው እንደዚህ ነው ምናምን ብሎ የሚላል እና ያው ምን ትላለህ እንግዲህ ሰው ድጋሚ አታስረዳም። አንዴ ነው የምትጽፈው የጻፍከውን ነገር። አንድ ግጥም እንስማ ደስ የሚልህን። ደስ የሚለኝ ቅድም ከመነቃቃት ጋር በእርግጥ ግጥም አይተነተንም፣ ግን ጨዋታ ስለሆነ ዝም ብለን እናወራው። ምን አስባለሁኝ ብዙ ጊዜ ይሄ ሞቲቬት የሚያደርጉ ሰዎች ይሄ አነቃቂ ተናጋሪዎች አሪፍ ነው መኖራቸው። በጣም ማከብራቸው መወዳቸው አሉ። በዛው ልክ ደግሞ አይደለም ምልህ አንተ ነቅተታቃል የተሻለ ሐሳብ አንስተው በጣም አክሴፕት አድርገው ያውቃሉ ሐሳባቸው። ኦኬ ምልህ በአንድ ጀንበር የምትለውጠው ነገር የለም እኮ ሱሩ ፕሮሰስ ነው የህይወት ሁሉ ነገር። ግን አንተ ውስጥ የሚጨር የሆነ ነገር ይኖራል አይደለም። የደረጀ የማነቃቃት ሐሳብ ሎጂካል በሆነ መንገድ አንተ ላይ ቀርቦ አይደለም ዝም ብሎ ሰው ጎበዝ እሺ በርታ ሲል ውስጥ የሚጨረው የሆነ ነገር አለና አሉ እንደዛ አይነት ሰዎች በጣም አሪፎች። በዛው ልክ ደግሞ የማህበረሰቡን አኗኗር የህይወት ዘይቤ ምናምን ሳያጠኑ የምዕራባውያንን የፍልስፍናና የአስተምሮ መንገድ አምጥተው የሚጭኑ አለ። በቃ አንተ ትችላለህ ምናምን የሚሉ አለ። እና ይሄ ነገር የሆነ ጊዜ ነካኝና የጻፍኩት አንድ ግጥም አለ። እሱን ልበልልህ። እሺ ጠብታ ባያቅፍ ሽንቁር ቢበዛበት ማሰሩ ቀዳዳው ሁሉ ቢነጥፍበት የህይወትን ትርጉም ከምንጩ ሊቀዳው ሄደ ተራመደ አቀበቱን ወጣ ቁልቁለት ወረደ ተራበ ተጠማ ታረዘ ቀን ዘበተችበት ሆምጣጤ ልትግተው እሱ ግን ዝም ብሎ የተስፋ መስቀሉን ከጀርባ ነገተው ሄደ ተራመደ ዛለ ደነቀፈ የማይወድቀው ብርቱ ወደቀ ከመሬት ታሪክ ያስተማረው ከድል ፊት ትግል ነው ከጣፋጭ ፊት ሬት ተንፏቆ ተነሳ ማንም ሳይደግፈው ሄደ ተራመደ ደምና ላቦቱን ከምድር ወለል ላይ እየዘረገፈው ወድቋል ባሉት ጠዋት ሙቷል ባሉ አመሻሽ ስንቱ ካናቱ ላይ አጊጦበት ወጣ መግነዙን እንደሻሽ አበበ ተው ቢለው ጫላ አትችልም ቢል ጴጥሮስ ባያምን ቶማስ ቢጠራጠር መችልሙን ይገታል ለድል ታጭቷልና የሰው ልጅ ሲፈጠር ሰው ሺህ ቀለም ቢያደምቀው በኑሮ መዝገብ ላይ እልፍ ውበቶች ቢስል ከመዳፉ አይጠፋም ልክ እንደ ክርስቶስ የችንካሩ ቁስል ንጹህ የስኬት በር በተንኮል አይከፍቱት በድግምትና ስማት ጉዞ ስቃ ያለው መስቀልና ማማት ተው ቢሉት አይተው ቁም ቢሉም አይቆምም ወንጭፋ ያበጁም ሐሳብን ለማገድ ቀድሞም ተዋህዷል እግርና መንገድ ወይም ተነስ ንቃ ቢሉት ህግ አርገው ቢሰጡት መነሻ መድረሻም ባውሬ ድምጽ የተኛ በወፍ ድምጽ ይነሳል ከተፈጥሮ በላይ አነቃቂ አይሻ እንዲህ ነው የሰው ልጅ። አጨብጭቡለት እንጂ ማለት የተደራጀ የሐኪም ዘመናዊ ህክምና ከመኖሩ በፊት ሰው በራሱ አመጦ ይወልዳል ልጁ። ተፈጥሮ ነው ያስተማረው ሁሉን ነገር እንዴት ማረስ እንዴት መብላት እንዴት መኖር እንዳለበት እና ሰው በራሱ ብርቱ ነው የሚል ሐሳብ ነው ያዘው። በጣም ከሚገርሙኝ ነገሮች መሃል ልንገርክ። አንደኛ ግጥም በቃል ትይዛለህ።
ማለት እኔ አሁን ራሱ እሰራለሁ አይመጣልኝም። በጣም ጥቂት ግጥሞች ነው የማውቀው። አንደኛ ከምንድን ነው ያ አቅም ላይክ እንዴት ነው ይሄ ሁሉ መስመር በቃል የምትይዘው? ምክንያቱም እውነት ለማውራት በጣም ግሬስፉል ነው ያንተ፣ በጣም አቀራረብ በጣም ቆንጆ ነው አንደኛ። ሁለተኛ የሚገርመኝን ነገር ስነግርህ ደግሞ ላይክ ፐርፎርም ነው የምታደርገው። እኔ አሁን በዚህ ዘመን ላይ ብዙ ጽሁፍ የሚሞክሩ ልጆች እንዳሉ ስለማቅ ነውና ሲያቀርቡ ቲክቶክም ዩቲዩብ ሌላም ፕላትፎርም ላይ አይስብም። ለምን አይስብም መሰለ? ግጥሙ እንዲሁ ዝም ብለህ ናሬት ስታደርገው የምትወደው ነገር አይደለም። የሆነ ፐርፎርም ካላረከው ኢሜጅ ከሌለው የሰው ልጅ ማሰብ አይችልም። ሰው ሲጀምር የሚያስበው በቅርጽ በቀለም በምናምን አለበለዚያ ይቸግረዋል። አሁን አንተ ፐርፎርም ስታደርገው ወደ ምስሉ እንሄዳለን። ጴጥሮስ እንደዛ ሲያደርግ ገብቶሃል። የሰው ልጅን ፕሮሰስ እናይበታለንና ፐርፎርማንስህን ከየት አመጣኸው? ያንን ችሎታ ከዚህ ጋር በተያያዘ ስለ አክቲንግ ብቃትህም እንድታወራኝ ነው። ሁለተኛ በቃል መያዝህ እንዴት ነው? ብዙ ግጥሞች ይዘህ ስለማውቅ ነው። ትለማመዳለህ? እለማመዳለሁ። በእርግጥ ከጻፍኩት በኋላ በተለይ ከወደድኩት አንዳንድ ግጥሞችን ዝም ብለህ መጽፋቸው አሉ እኮ ዝም ብለህ እዚህ ቦታ ሳቀርብ አንድ እንዳይሆን እስቲ አንድ ደግሞ ብለህ መጽፋቸው አሉ እና የሆነ ተነክተህ ደግሞ መጽፋቸው አሉ የሆነ ሀሳብ ውስጥ ሰርጾ እነዛ ነገሮች ተዋህዷል ካንተ ጋር ኦልሬዲ አንዴ አውጥተዋል። መልሰህ ለማስገባትና በቃል ለማነብነብ ብዙ አይከብድም ትንሽ ትኩረት ከሰጠው። ሁለት ደግሞ እንዳልከው ነው ቅድም የሆነ ጊዜ ላይ ገጣሚ ይሆናለሁ ብዬ አስቤ አላቅም ነበር። እኔ መተወን ነበር ፈልጌ ነበረውና ክሬቲቭ የሚባል የፊልም ትምህርት ቤት ነበር። እዛ ውስጥ ተዋናይ ለመሆን ገባሁኝ እና ሞክር ነበር፣ ለመተወን ሞክር ነበር። ግን በ15 ቀን አንዴ ዝግጅቶች ሲዘጋጁ ግጥም የሚያቀርብ ሰው ሲያንስ ምናምን ሞክር ነበር ይመስለኛል። እዛ ውስጥም የትወና እንትኔ ትንሽ ይገዝፋል መሰለኝ። አንዳንድ ግጥሞች ሰዎች ሲነግሩኝ በጣም ቀሽም ግጥም ነው፣ ግን ስታነበው አሪፍ አድርገህ ስላነበብከው ፐርፎርም ስላረከው ከፍ ያለ መስሎ ተሰምቶናል። ትወና እናይበታለን ፐርፎርማንስ ውስጥ ምናምን ብለው ስለሚሉ ያ ነገር ኮንፈርት ይሄ የሚደግፈው ከሆነ ምንም ችግር የለውም። አንዳንድ ሰዎች በጣም ቆንጆ ግጥም ጽፈው ማንበቡን ላያውቁበት ይችላሉ። አንዳንዶች ደግሞ ጥሩ ማንበብ ችለው ግጥሙ ቀሽም ሊሆን ይችላል። ሁለቱን ማወራርሰ መሄዱ አይከፋም። ሁለት ደግሞ እንዳልከው የተወና መማሪ በጣም የረዳኝ ይመስለኛል ረጅም እንዲይዝ። ምክንያቱም አያለውኝ አሁን ራሱ አንተ መምህር ስለነበርክ በደንብ ታውቀዋለህ 10 ፔጅ 20 ፔጅ ምናምን በቃላቸው ይዘው ስለሚሄዱ ብዙ አይደለም፣ ከባድ አይደለም። 1 ፔጅ 2 ፔጅ ግጥም ማንበብ ከዛ ይመጣል። አክቲንግ አሁን እየሰራህ እንደሆነ እኔ አውቃለሁ። እየሞከርኩ ነው። በቅርብ እንግዲህ አናውቅም፣ እንደ ፕሮዲውሰሮቹ ፍቃድ ነው የሚተላለፍ ከሆነ አንድ ጥሩ ሲትኮም እንደጨረስክ ሰምቻለሁ። አክቲንግ ነው አሁን አዲሱ መንገድክ? በዛ ልትገለጥ ሀሳብ አለክ? እንግዲህ እንዳልኩ ምንድነው ነገ ምን ይዞ እንደሚመጣ አይታወቅም። እንደው ብዙ ጊዜ ሰዎች ስለሚሉ እንደዚህ ብተውን ምናምን ስለሚሉኝ የሸሽ ነበር። ምክንያቱም በተሰፋው ልክ ሰው ካልቆመ ሄዶ እንዳያንቦጫርቀው እፈራለሁ። ደግሞ በብዙ መንገድ ደግሞ መገለጥ እንዳለበትም ይገባኛል። ሰው ግጥም መጻፍ አንድ ክህሎት ነው። ከዛ ውጪ የምትገለጥባቸው ሌላ መክሊቶች ሊኖሩ ይችላሉ። እሱን ማሳደግ ደግሞ አንድ ነገር ነው። እዛ ላይ ደካማ ነበርኩ። ስለዚህ አንድ ደራሲ እናዘጋጅ ነው በቃ መተወን አለብህ ብሎኝ እሱ በሱ ግፊት ነው ሙሴ እንጂ ትተሃል መተው ሳይሆን ሞክር ነበር በፊት እኮ። ግን የወጡ ነገሮች ስለሌሉ ትቻቸው ነበር። እውነት ለመናገር አንድ ሁለት ምናምን ሞክሬ ነበር። ግን ከዛ በኋላ ብዙ ግዳይ ሰጠኝ። ምልህ በጣም አክተር ነው መሆን ፈልገው ምናምን ብዬ ምል አይደለም ብዙ አላደላም። አሁንም ቢሆን ምልህ በጣም ቆንጆ ነገር ካገኘው ደስ ይለኛል በተውንና ጎበዝ ብባል። ከዛ በተረፈ ግን ቀሽም ነው ይሄን ብሎ ደግሞ ቢሉኝ ብዙም ከፋሰው አይደለም ወጥቶ ራሱ። ምክንያቱም የኔ ኢንተረስት አልነበረም መጀመሪያና ግን ሰዎች የታያቸው ነገር ካለ እስቲ ለምን አልሞክረውም እውነት ሊሆን ይችላል ከሚል ግን ደግሞ እድሉን ያገኘውበት መንገድም ደግሞ የሚደንቅ ነው። ማለት ሲትኮም ላይ በጣም ከማከብራቸው ትልልቅ አርቲስቶች ጋር እንድተውን ተዋናዮች ጋር እንድተውን አድርጎኛል። የኔ ቸልተኝነት ሳይሆን ይሄን እድል ለማግኘት እኮ ብዙዎች እኮ በብዙ መንገድ ያልፋሉ። በቀላሉ ስላገኘሁት ቴንኪው ማለት ፈልጋለሁ በዚህ አጋጣሚ ካስት ያደረገኝ በቅርብ በጉማ አፍሪካ አዋርድ አስቱን በጥሩ ሲትኮም እናገኘዋለን። እኔ
እውነት ለማውራት ሰዎች ቅድም እንዳልከው በብዙ መንገድ ሲገለጡ ባይ ደስ ይለኛል። አንድ ነገር ላይ ምናምን አይሆንም ካለ መክሊቱ ካለ ማለት ነው። ስለ አንተ ነፍስ ጉዳይ ደግሞ ላወራክ ነው። የምትጽፋቸው ጽሁፎች አብዝተው ፍቅርን ይታርካሉ። አንዳንዶቹ እልህኞች ናቸው ካራክተሮች፣ አንዳንዶቹ ሞገደኞች ናቸው፣ አመፀኛ ናቸው። አፍቃሪ ነክ መገለጫው ብዙ ነው ባይዘወይ። አሁን ለምሳሌ አንድ ሰው አፍቃሪ ነኝ ሲል ምን ምንድን ነው የሚያሟላው? አፍቃሪ ነኝ ለማለት ምንድን ነው? ፍቅር ቶሎ ያጠቃኛል የሚሉ ሰዎች አሉ አይደል? ቶሎ ነው የሚያጠቃኝ። አዎ እሱ አባባል ይመስለኛል። እምልህ በጣም መመርመር አለበት ብዬ አስባለሁ። ለምን መሰለህ? አንዳንድ ጊዜ ሰዎች በጣም አፈቀርኩለት ላሉት ጉዳይ ሲዋደቁ አይተህ አታውቅም። ማለት ቶሎ ነገሮች ሲፈርሱ እናያለን። ኦኬ መለኪያው ምንድነው? አፍቃሪ ነኝ ማለት የሆነን ሰው ውስጥ አስገብተህ አምነህ ተቀብለህ ከዛ ደግሞ የሚከፈለውን ዋጋ ሁሉ እየከፈልክ ያለ ስህተት ሳትሰራ ሳትበድል ምናምን ፍጹም ሆነ የምትሄድ ሲሆን ፍቅር የሚባለው አለመበደል ይቻላል ፍቅር ውስጥ በመጠንቀቅ ይመስለኛል። በመጠንቀቅ እምልህ ሳታስተውለውም ልትበድል ትችላለህ። ግን ትልቁ መጠንቀቅ ይመስለኛል። ፍላጎትህን መገደብ ይመስለኛል። በጣም ቆንጆ አፍቅረህ ከሆነ የተሻለች ቆንጆ ደግሞ ሌላ ልጅ እሷንም ታፈቅራለህ ማለት ነው። እንዴት ነው እዛች ቆንጆ ላይ ብቻ ልትረጋ የምትችለው? እንዴት ነው ልትቆጥብ የምትችለው? ራስህ ፍላጎቶቹን እንድገድበህ ለዛ ሰው ታምነህ መኖር ምናምን ነው ወይ? ምንድነው መስፈርቱ ነው የምልህ። አንዳንዴ ብዙ ሰዎች አፍቃሪ ነኝ ምናምን ብለው ሲሉ በጣም ብሽቅ የሆነ ሁኔታ ውስጥ ሳገኛቸው ይፈርስብኛል። የፍቅር ትርጉሙ ምንድነው? በቃ ግልጽ ነው ፍቅር። ያንን ነገር ማድረግ የሚችል ሰው አለ ወይ? የለም፣ ሌላ ጉዳይ ነው። አንተ እንደዚህ አይነት ሰው ነህ? አሁን ወደ አንተ ነው የምንፋጠጠው። አይ እምልህ ላይሆን ይችላል፣ ሊሆንም ይችላል። እርግጠኛ አይደለም። ለምን መሰለህ? ባለፈው ቆንጆ ተቆርጣ ይቻለሁ ያንተን ማምለጫ ልታረጋኝ ነው። ማምለጫ ላረጋ አይደለም፣ አሪፍ ነገር ነው የገለጽከው። እምልህ ትክክለኛ ትርጉሙ እሱ ነው። ለአንተ የሚከፍሉልህ ዋጋ ሲኖር የከፈሉልህ ዋጋ ላይ እርግጠኛ ስትሆን የለም በቃ የኔ ህይወት እኮ ይሄ ነው ምናምን ብለህ ስትልና ያንተም መታመን ደግሞ አስተዋጽኦ አለው። ያንን ማድረግ ስትችልና ስትቀጥል ነው ትክክለኛ ትርጉሙ። ከዛ በተረፈ ግን አፍቃሪ ነኝ ብለህ ደፍረህ የመናገር ሞራልና እንትኑ ላይኖርህ ይችላል። ግን ያን ያህል ብሽቅ ሰው አይደለም፣ እውነት ለመናገር ያን ያህል ብሽቅ ሰው አይደለም። ግን ለወደድከው ትኖራለህ። ኦፍ ኮርስ በቃ ትክክል። አሁን የምትኖርለት ሰው አለ? አዎ አለ። እናቴ ብዬ የለ ኖ እናቴ አላልኩም እንዴ? ምንድነው የሚለው? ወዴት ነው የምትሽለቆለቀው? ለእናትህ የፍቅር ጉዳይ አንዳንድ ጊዜ ይኸውልህ፣ መቼስ ሚዲያ አስቸጋሪ ነው። እምልህ የምታወራው ነገር ሁሉ እውነት ነው። ለዛ ነው እኮ እምልህ እዚህ ቦታ ስትመጣ ላለመሳሳት ትሞክራለህ። ደጅ ላይማ እኮ እኔ እናንተ አሴ ፍሬንድ እናወራለን። እሱን ነው የምልህ። መብት ነው በነገራችን። እቺ ጉዳይ እለፉኝም በጣም መብት ነው። እለፉኝ ሳይሆን ያው በሌላ ኢንተርቪው በደንብ አድርጌ ገልጻለሁ። ሌላ አንድ ካወራው የበለጠ ልታሰራኝ ስለሆነ ነው እንዴ? እሺ። አይ አንዱ ፖድካስትን እንደወድ ካረገኝ ነገር መካከል አንዱ ይሄን መብት መስጠቱ ነው ለኔ ማለት ነው። እኔም አንድ ሁለት ሄጃለሁና የሆነ ነፃ ሆኜ መታጠፍ የምፈልገው መንገዶች ይሄን ነገር እላለሁ። ለምንድን ነው? ቅድም ያልከውም ነገር አለ። ሁሉ ደግሞ አይነገርም አይደለ? ሁሉ እውነት አይተረክም። ያንተ ህይወት ያንተ አለ። እዛ ውስጥ ግን ደግሞ እኔ ምን ብዬ አምናለሁኝ፣ ሰዎች በአንተ በኩል ማየት የሚፈልጉት ነገር ይኖራል። በአንተ ህይወት በኩል ስለ ፍቅር ያለህን አረዳድ ማወቅ እፈልጋለሁኝ። የምትጽፈውን ጽሁፎች መሬት ላይ ታያቸው ታውቃለህ? መታመኖች፣ በዛ ልክ መሰጠቶች፣ በዛ ልክ አብሮ መሆኖች አይተህ ታውቃለህ? ለምንድን ነው? ሌላ ፋላሲ ላመጣብህ ነው። አለበለዚያ ብዙ ሰው ምን ይላል? ግጥሞቻችን ውሸት ናቸው። በጣም ትክክል አይደለም ይላሉ ሰዎች። ብዙ እንዲህ አይነት ፍቅር የለም። በቃል አሳምረህ እየዋሸህ ነው ብሎ ያስባል። ፊልም፣ ሙቪ ምናምን ለሰው ብዙ ነገር ውሸት ነው። አሁን ምንድነው ደሃ ወንድ የምታፈቅር ሴት ምናምን ብሎ አሁን
የሆነ ሙቪ ለምሳሌ በጣም እሱን ተርኮታል ደጋግሞ መሬት ላይ እሱ ካላየው የሰው ልጅ ማለት ነው ሙቪ ላይ እየሸወድከኝ ነው የሆነች ልጅ ለአንድ ደሃ መስዋዕትነት ስከፍል ካላሳየ ሙቪው እየዋሸን ነው አርቲስት ላየር ወደሚል ይሄ አያታለላችሁ ነው እያሽሞነሞናችሁ እያጫወታችሁ ነው ወደሚል ብዙ ሰው ይሄዳል አንዱ አርጊውመንትም እሱ በግጥም እየዋሸክ ነው ወይስ መሬት ላይ ማንኛውም የስነ ጽሁፍ እኮ እንትን መንገድ ወይም አላማው የሆነ ስቶሪ ቴል ማለት ነው ስቶሪ ቴለር ነው ገጣሚም እኮ አይደል ታሪክ ተናጋሪ ነው የሚናገረው ታሪክ የራሱን ብቻ ላይሆን ይችላል ገባ የሆነን ሰው ህይወትና ታሪክ ሰምተ ግጥም ልታረክ ትችላለህ እንዳልከው ግን ሀቁ ግጥሞቻችን ይገዝፋሉ ከፍቅርም በላይ ይሄ እውነት ነው አንተ ውስጥ የሆነ ልብ ይኖራል እሺ የሆነ እውነት ይኖራል እኮ ማለት ሰማይ ነሽ የኔ ሴት ምናምን ያልካት ሴት ምን አይነት እድለኛ ነች ምናምን ብሎ ይላሉ ላትኖር ትችላለች ያቺ ሴት እሷን አስበህ ላይሆን ይችላል የጻፍከው ዝም ብለህ ግጥሙ ውብ እንዲሆን ሊሆን ይችላል ስለዚህ ይሄ ግን ውሸት ነው ማለት አይደለም የሆነ ሰው ሊኖረው ይችላል ያንን እንደዛ የሆነች ልጅ የሚያቀ ሰው ይኖራል ኦፍ ኮርስ በጣም አግዝፎ ነው ማለት እኮ አግዝፎ የሚወድ ሰው አለ ሶ ያን መጠቀም ይችላል የራሱን ህይወት ብቻ ሲተርክ አይኖርም ገጣሚ ግን የእውነት ተሰምቶኝ የጻፍኳቸው አለ ወይ ስለ ፍቅር በደንብ የእውነት ለምሳሌ አፍቅሬ ያውቃለሁ አፍቅሬ ተለይቼ ያውቃለሁ አፍቅሬ አብሬም ሆኜ ያውቃለሁ ምናምን የህይወት ብዙ መንገዶች በእኔ ህይወት ውስጥ አልፈዋል ስለዚህ ለእናቴ የጻፍከው ግጥም በጣም ቆንጆ ነው አንበሳ እናቱን ይወዳል ተብለ ስለ ፍቅር የጻፍከው ግጥም ግን ከሷ ይበልጣል ግጥሙ ስትባል ትክክል አይደለም እውነታውን የምታውቀው አንተና እናትህ የማትለወጥ የማትንቀሳቀስ እናት ስለሆነች አንተነትን ስለማትሸርፈው ለሷ ትክክል ሆኖ ለፍቅረኛ የጻፍከው ጽሁፍ ግን ትክክል አይደለም ገዝፋል መባሉ ትክክል አይደለም አንተ ውስጥ የሆነ ጊዜ እንትን ነው አይደል ምንድነው የቅጽበቶች ንሻጤ ነው ግጥም እንዲያጽፍ የሚችለው ስለዚህ የሆነ የወደድክ ሰሞን ያፈቀርክ ሰሞን የኖርከው ዘመን እውነት እኮ ነው ያቺ ቅጽበት ነች ግጥሟ ስለዚህ ያ እውነት ነው የሆነ ጊዜ ሊፈርስ ይችላል ያ አብሮ ላይሆን ይችላል ስለዚህ እውነትነቱን አይሽረውም ስለዚህ ተሰምቶኝ በትክክል የጻፍኳቸው ግጥሞች አሉ በደንብ አሉ ብዙ አሉ በጣም የምትወዳቸው ገጣሚዎች እስቲ አንድ ሶስት አስተዋውቅ ብዙ ደስ የሚሉ ብዙ አሉ አሁን እዚህ እንዴት ከዚህ ዘመን አላልኩም አይ እሱ ከሆነ አይደለም ብዙ ጊዜ የምወዳቸው ገጣሚዎች እንትና ናቸውልና ከበኋላ ላይ ወይኔ እንትና ደግሞ ረሳው ትላለህ የእውነቴን ነው ማለት በየዘመኑ ውስጥ በጣም የሚገራርሙ ጻፊዎች አሉ እሱን ተውና አሁን ባለንበት ዘመን ውስጥ በጣም ብዙ ጎበዞች አሉ ብዙ እና ልጁ ግጥም አያውቅም ግጥም ሰምቶ አያውቅም ወይም ግጥምን መረዳት ፈለገ አንድ ወጣት ልጅና እስቲ አንድ ሶስት ሰዎች ጥሬ ግሬ እንዳነብ የምትመክረኝ ቢልክ እነማን ሜንሽን ታደርጋለህ ብዙዎችን መርምሬ አላውቅም መርምሬ የምልህ አሁን ለምሳሌ አንዳንድ ጊዜ በቃ እንትና የሚባል በጣም ከስሜታዊነት ልል ይችላል ማለት ካለፉቱ ደበበ ሰይፉን ጸጋዬ ገብረመድህን ሰይፉ መታፈሪያ ሰለሞን ደሬሳ በዘመኑ ያሉትን ሁሉንም ነው እንዲያነቡ እንትንዳለሁ ሪኮመንድ አደርጋለሁ ከዛ ዘመን በኋላ የመጡትን እስካለነው ድረስ ስለዚህ ተጠቅማለሁ አዎ አንብበው ግን እንትን ይወሉ መልሲ እሺ ጸጸት አለ በምን ጉዳይ ጸጸት አለ ጸጸተኛ ሰው ነህ ለምሳሌ አንዳንድ ሰው ስታየው እንዲሁ ዝም ብሎ አይተኸው ካራክተር መስጠው ሰው እከሌ ያሳዝናል ትላለህ እከሌ ኩሩ ነው ምናምን ትላለህ ልክ አሁን እነዚህ ሰዎች በቃ መጀመሪያ አእምሯቸው ላይ የመጣው ነገር አለ በቃ እሱ ኩራት ነው በቃ ትክክል ልክ እንደዛ አሁን እኔ ሁሉ ጊዜ ላይክ ፊል ሳረግክ ዲፕሬሽን ጸጸቶች ቀደም ካልኩ ኩርፊያ ጋር ይገናኛልና በህይወት ትልልቅ የምትላቸው ጸጸቶች አሉክ ባህሪ ነው ይመስለኛል ነው መጸጸት ሳይሆን ምንድነው ፍሌክሲብል አይደለም በባህሪ ይመስለኛል ብዙ ጊዜ ወይ ዝምተኛ ነኝ ወይ ቁጥብ ነኝ ወይ ብቸኛ ነኝ የምልህ በጣም የግርግር ሰው ከጊዜ በኋላ ነው የምልህ እና በተለያየ ጊዜ ስንገናኝ ብለኛል አሁን ለምሳሌ በየክፍለ ሀገራቱ ስንዞር ብዙ የጨዋታ አካባቢ ላይ የለውም ካየህ ወይ የሰጡኝ ሩም ውስጥ ሄጄ በቃ እንደዛ ነው ባህሪ የጋራ አንደኛ
አብረውኝ ያሉት ሰዎች በደንብ ምግባባ ካልሆነ በደንብ ነፃ ሆኜ ለመጫወት እቸገራለሁ። ብዙ ጊዜ የታዘብኩት ነገር በደንብ መላመድ አለብኝ ከዛ ሰው በጣም ጭምት ስል ሰው ምናምን አድርጎ ነው በጣም ምስኪን ነው ምናምን የሚለኝ ሁሉ አለ እና ከጸጸት ጋር ምናምን ሳይሆን ከባህሪ ጋር የሚገናኝ ነገር ነው። አንተ ግን ጸጸት አለህ የለህም? ባላረኩት ባልኖርኩት የምትላቸው ነገሮች በፍጹም የለም። ተጸጽተህ አታውቅም? በፍጹም የለም። ለጊዜው ልጸጸት እችላለሁ። አስቀይሜ ከሆነ ለምሳሌ ነው የምልህ እኮ አንድ ኖ በኑሮክ በንግግርክ ምናምንም አይቀር እንባባላለን እኮ በኑሮ የምልህ እኮ ንግግሩ ያመጣው ጥላቻ ሊሆን ይችላል። እስከ መጨረሻው ሊያቆራረጥ ይችላል። እኔ አልሰማህም አይደለም። ይኸውልህ አድምጠኛ ይኸውልህ በህይወትህ ለወሰንካቸው ውሳኔዎች አሁን ትንንሽ ንግግሮችም ኦኬ፣ ለምሳሌ የዛሬ ምናምን እንደዚህ ባደረገኝ እንደዚህ ባሆነ ይሄ ነገር መሆን የለበትም። በፍጹም ጸጸቶች አሉ። የመጣው ሁሉ ትክክል ነው፣ በጣም ትክክል ነው። እንደውም ያለፍኩባቸውን መንገዶች ስመረምር በጣም ነው የማደንቀው ራሴን። የእውነቴን ነው የምልህ፣ በጣም ነው የማደንቀው፣ በጣም ነው የምኮራበት። ትክክል ነበርኩ ብዬ ነው የማስበው ከነ ሁሉ ነገሩ ማለት ነው። ትክክል ነኝ። ሰው ያለ ጸጸት ይኖራል ማለት ነው። የሚከነክን ጉዳይ አይኖርም ማለት እኮ አይደለም። ገባኝ። እምልህ አንዳንድ ጸጸቶች መፍትሄ የላቸውም። እምልህ ገብቶሃል? መፍትሄ የሌለው ጸጸት ምንድነው ትርጉሙ ብትለኝ አንተን ነው ጨርሶ የሚጎዳ ማለት ነው። ወይኔ እያልክ የምትኖር ከሆነ ትርጉም የለውም። አንዳንድ ጸጸቶች መፍትሄ አላቸው፣ ከጊዜ በኋላ ልታስተካክላቸው የምትችለው። ስለዚህ እነሱ ካሉ ቀደም ልልህ የነበረው ይሄንን ነው። አስቀይሜ ከሆነ በሆነ ነገር ችግር ፈጥሬ ከሆነ የሚከነክነኝ ካለ መፈታት እስከቻለ ድረስ ጥግ ድረስ ይሄዳሉ። የኔ ባህሪ ነው ማለት ይሄዳሉ። ግን ልትለውጣቸው የማትችላቸው ጉዳዮች ላይ ለጊዜው ነው እንጂ መጸጸተው ዘላለሜን አብሮኝ እንዲኖር አልፈቅድም። አንዳንድ ግጥሞች በጣም የሆነ የሚያሳዝን የመለየት ግጥም ስጽፍ እንዴ ምንድነው የበደለች ሴት አለ ምናምን ብሎ ገጥሞ ካወቀ ላይሆን ይችላል። ቅድም እንዳልኩ ነው ዝም ብለህ ልጽፈው ይችላል። ያንተ ኑሮ ነው ማለት አይደለም ያለ ለፈልጊ ነውና ጸጸት የለህም። አሁን በገለጽኩልህ መንገድ ነው እንግዲህ በህይወት ሂደት ውስጥ በዘመን ኑሮ ውስጥ በወጣው በወረድከው ውስጥ አሁን ያለው አስታወሰኝ ምን ገባው? አሁን ቅድም እየጀምሮ ያወራኋቸው ነገሮች ነው እኮ መደ እሺ የገባኝ ነገር ጀነራሊ ይሄ በህይወት ሂደት ውስጥ እንደዚህ የሆነ መስመሮች እንድትነግረኝ ፈልጌ ይሄ በህይወት ሂደት ውስጥ ገብቶኛል እንድትለኝ። በጣም አሪፍ። እሺ የገባኝ ነገሮች አንደኛ ከጊዜ በኋላ ራስ ላይ ስለመስራት ለራስ ለመሆን በጣም ባተለይ የሆንኩ ሰው ነኝ እኔ ፐርሰናሊ። ያለፍኳቸው መንገዶች ሁሉ አንዳንዶች የማይጠቅሙ ምናምን ሆኖ አግኝቻቸዋለሁ። በሰዎች ህይወት ውስጥ የሆነ ነገር ለማድረግ የሚጋጋጥ ሰው ምናምን የኔ ብቻ ብዬ የማልል ምናምን እና በኋላ ሲገባኝ አንደኛ ትክክል መስሎ ታየኝ። ይሄ ትክክል መስሎ ይታየኝ ነው የገባኝ ነገር ይሄ ነው ማለት ራስን ማኖር፣ ለራስ ጊዜን መስጠት፣ ለራስ ህይወትን ማስተካከል፣ ራስን መውደድ ማለት ራስ ወዳድ የሆንኩ መሰለኝ ከጊዜ በኋላ። አንድ ሁለት በጣም ገብቶኛል ሳይሆን እንዲገባኝ የምፈልገው ነገር ወይም ደግሞ እንዲገባኝ እየሄድኩበት ያለው ነገር የእውነት ከልብ እግዚአብሔርን ፈልጎ የማግኘት ጉዳይ። እንደውም በጣም ቅድም እንግዲህ ጸጸት ላልከው ሊሆን ይችላል በጣም የሚከነከነኝ ምናምን ጉዳይ የማውራው የምጽፈውና የምኖረው በጣም ለየቅል ሲሆንብኝ በጣም ማዝነው በመንፈሳዊ ህይወቴ ላይ ነው። ዓለማዊ ህይወት የዓለም ነው። በቃ ሰው ቢሄድ ሰው ታገኛለህ፣ ገንዘብ ብትጣ ገንዘብ ታገኛለህ። የማትተካው ነገር ነው ሃይማኖታዊ ጉዳይና አንዳንዴ በጣም አሪፍ ነገር የጻፍኩ ይመስላል። ሰዎች ይሉኛል መጥተው እንዴ በጣም ይሄ ነገር እኮ እንደው እግዚአብሔር ይባርክ ጸጋውን ይግለጥልህ ምናምን ይሉኛል፣ አባቶች ሳይቀሩ። የእውነት ገብቶኝ አይደለም የጻፍኩት ያንን ነገር እኮ ከስሜት ወይም ምናምን ካለኝ ምናምን ነገር ነውና በጣም ገብቶኛል እንዲገባኝ ፈልጋለሁ ብዬ የምለው እግዚአብሔርን የእውነት ፈልገው ማግኘት ማለት ያው እኮ ምድር ላይ የምትኖረው ህይወት ይሄ ነው የምትኖረው ነው። ሁሉም ነገር የሚበሽቅ ነገር እና የእውነት እንደ ግጥምህ ነፍስን የሚያስደስተውን የፈጣሪን መንገድ ፈልገ ማግኘቱ ትልቅ እርካታ ይመስለኛልና እሱን ነው የምመኘው ወደፊትም ዘላለሜን ብዬ የማስበው ነገር። እንግዲህ እግዚአብሔር ደግሞ ይርዳኝ። ይረዳሃል። በጣም የምትወደውን ግጥም ትጋብዘናለህ። ከዛ በጣም ደስ የሚልሁን ቅድም ካልኩት ጋር የሚያያዝ ነው
መጽሐፎች ትጠቁመናለህ። የመጨረሻው የፖድካስታችን ምን ጊዜም እንግዶቻችን የምንጨርሰው ከነሱ ህይወት ጋር የሚገናኝ የሆነ የሙቪ ሰው ከሆነ ሙቪ ጋብዙናል፣ የግጥም ሰው ከሆነ መጽሐፍ ይጋብዙናል። እሱን እያሰላሰልክ 5 መጽሐፎችን ትጠራልናለህ። እነዚህን ብታነቧቸው እኔን የሆነ ነገር ሆነውኛል የምትላቸው እነሱን ሼር ታደርገናለህ። ግጥም እንስማ። እሺ ሰው ሀረግ አይደል ሁሌ ጉዞውን እርስ በራሱ አይተሳሰር። ለምን ከበደሽ ያውና ብሎ የመለያያ መንገዱን ማብሰር። አብቅቷል ካልሽኝ ቆለፍኩት ካልሽኝ ሳንኳኳ አልኖርም የልብሽን በር። ግን እንዳይቆጨኝ አንዴ ንገሪኝ የሰለቸው ሼቱ ጋር ነበር። ሂድ ብለሽኛል ምን አደርጋለሁ ወደድኩ ያለኝ አፍቃሪ ልብሽ። ወደድኩ ያለኝ አፍቃሪ ልብሽ እንዴት አስቻለው መፍረድ ያለ ክስ። ሂድ ያልሽው ልቤስ ምን ብሎ ያርፋል ያስቀየመሽን በደሉን ሳይክስ። እጅሽን ጭነሽ አድምጪ ውስቲ ይህ አልነበረም ልቤ ትርታው። ሚናገርበት አንደበት አጣ ሚስጥር ቃልሽ ምን ብሎ ይርታው። ሂድ ብለሽኛል ምን አደርጋለሁ ህልም ያነገተ ሩቅ መንፈሴ አበቃ ብሎ እንዴት ይደምድም። ሂድ ብለሽኛል እስከ ምን ልሂድ መለየት እንጂ መራቅ አይከብድም። መንገደኛ እግሬ አንድ ጊዜ ብቻ ይራመድ እንጂ መለያየቱን እያደር ያምናል። ግን እባክሽን ብቻውን አይሁን እስከ ጫፍ ድረስ ብትሸኝኝ ምናል። ሂድ ብለሽኛል ምን አደርጋለሁ ፍቅርሽ ነው እንጂ ጥም መቼ ረታኝ። ለነገ ብዬ አልያዝኩም ስንቄን ትቼልሻለሁ ሁሉን ካንቺ ጋር አንጀትና ሆድ እውነትና ቄን። ሂድ ብለሽኛል እንግዲህ ልሂድ እንድቆም ካሻሽ ንገሪኝ ልቁም። በድካም ኩርፊያ ያርፉታል እንጂ ፍቅርና መንገድ ጨርሰው ያልቁም። ሂድ ብለሽኛል ምን አደርጋለሁ ይላል። ይሄ የኔ ግጥም ነው። አንዳንድ ግጥሞች አሉ በቃ እኔ መጽሐፍ አለብኝ የምላቸው የሆኑ ግን መስመር የምታጣላቸው የሉም። ሀሳቡን ሌላ ሰው ጽፎብህ የምትወዳቸው እንደዛ አይነት ይሄ ቤትሽ ግድግዳ ላይ ሌሎችም ግጥሞች አሉ ምቀናባቸው። በረከትም ሌሎችም ትልልቅ ጸሐፊዎችም ጽፈው ይሄ የኔ ቢሆንም ብላቸው። ታንኪዩ በጣም ስላንተ አንድ ነገር ልመስክር። እንደሌለህ አስቤ ነው የማወራው አሁን ያለውን ወሬ። ረጅም ሲናገር ብዙ ቁጥብ የነበረ በሆኑ ሰዎች ውስጥ ግን ሳቅ ጨዋታ ምናምን የነበረው እና ደግሞ ስነ ጽሁፍን አብዝቶ የሚወድ አይነት ሰው እንደዚሁ 4 ኪሎ አካባቢ ምናምን አየሁኝ እና ቡናም እንደዚሁ ምናምን እንጠጣለን። በሩቅ እንቀመጣለን ወደዚህ እሱ የራሱ ፍሬንዶች አሉት እኔም እንደዛው ምናምን። አንዳንዴ ግን እንጋጠማለን፣ ጠረጴዛ ይገጥማል፣ እንጫወታለን። እዛ ጨዋታ ውስጥ መሀል ደግሞ እንደ ደራሲ አይፈላሰፍም፣ እንደ ደራሲ አይራቀቅም ያ ሰው እና ሰው ይሸታል። የሚገርምክ ደራሲነት አይምሮዬ ውስጥ የነበረው ለኔ እንደዛ አልነበረም። አማርኞቹ የነጠሩ ለሚያደርገው ነገር ጠንቃቃ ምናምን ሰው እንደሆነ ነበር የማውቀው እና ግጥሞች ውስጥ አንተን ከማየቴ በፊት ቡና ጠረጴዛ ላይ ያየሁት ያረጅሙ ልጅ ላይክ የዋህ ሰው ሆኖ አየሁት። ለጓደኞችህ በጣም ነው የምትሮጠው በጣም አሁን ስልህ ብዙ ነገር ይመጣልሃል ብዬ አስባለሁ። ለምትወዳቸው ሰዎች ወዳጅናን ላልካቸው ሰዎች ስትሮጥ አይሃለሁ። መድረኮች ተጠርተህ መቅረት እንደ ብልግና የምታይ ሰው ነህ። ከአንድም ሁለቴ ከኔ ጋርም እንደዚሁ በስራ ተገናኝተናል። አንተ ጋር የማየው ያ ቀናነትህ ዛሬ የነበረ አይደለም ከበፊትም ነው እና ያን ቀናነትህን ዛሬም ድረስ አብረን እንድንቆይ አብረን እንድንጫወት ሳትሰስት ያውም ቀረጻችንን ከመጀመራችን ከረጅም ሰዓት በፊት መጣ ስላሳየኸኝ ስላልተቀየርክ የዛሬ 6 ዓመት ያየሁት ሰውዬ ስለሆነ ዛሬ መማያ በጣም
በጣም ነው የማመሰግንህ ለሱ። ከዛ በቀረ አደራ ማለት የምፈልገው በተሻሉ ስራዎች መጥተህ ደግሞ ማየት እፈልጋለሁ። ቅድም ከካሜራ ውጭ እያወራሁ ነበር። ስትሞክር ባይ ደስ ይለኛል። ቀጣዩ አስቱ ወዴት ነው? አመሰግናለሁ። በዚህ ልክ የገለጽከኝ ሰው እኔ ከሆንኩ እንዳልኩ ነው። ትወናው ላይ የሞከርኩ ነው። አርቱ ላይ ባለው ጉዳይ ነው ማወራ። አርቱ ላይ ባለው ጉዳይ ነው እና የምሞክራቸው ጽሁፎች አሉ። ምናልባት የፊልም ስክሪፕት ጽፌ ምናምን ምናልባት በፊልም ደራሲነት ወይም በተዋናይነት አልበዛ በዚሁ በግጥም መንገድ ውስጥ እንዳለው ምዘልቅ ይመስለኛል። ወይም ደግሞ የስነ ጽሁፍ ምሽት በማዘጋጀት ምናምን እዛው አካባቢ ላይ በመሆን ቆያለሁ። ከዛ ውጪ ለመኖር ሌላ ነገሮችን እየሞከርኩ ነው ያለውና እሞክራለሁ። አርት ውስጥ ግን እስካለው ከነዚህ ነገሮች ባርቅ በጣም እወዳለሁ። ምክንያቱም የእውነት ነፍሴን የሚገዛው የሚያስደስተኝ 1 ብርም 10 ብርም 10 ሺህ ብርም ላግኝ በጣም የምረካው ይህንን ሰርቼ የማገኘው ነገር ነው ደስታ የሚሰጠኝ እና ያንን ባልነጠቅ ደስ ይለኛል እዚህ ውስጥ ብቆይ። ከዛ በተረፈ አሁን እንዳልኩ ነው። እኔም የእውነት አክብራ ስለጋበዝከኝ በጣም ነው የማመሰግነው። ይላይ ኖርማል ነው። በጣም ነው የማመሰግንህ። ከቀልቤ ከሀሳቤ ከጥያቄዎቼ መሀል ያወራው በጣም ትንሹ ነው። ብዙ ጉዳይ ፈትፍቼ ማወቅ እፈልጋለሁ ስላንተ። ጊዜና ቦታ ይገልጠዋል ብዬ አስባለሁ። ሌሎቹ የምታስበው እንዲሳካልህም ደግሞ ይበልጥ እመኛለሁ። የማስፈልግበት ቦታ ላይ ደግሞ እንደ ማንኛውም ሰው እኖራለሁ። ግን ከሁሉ በላይ ደግሞ እግዚአብሔርን እፈልገዋለሁ ያልክበትን ነገር። ምክንያቱም እዚህ ጄኔሬሽን ላይ የሆነች ነገር እንዳገኘን ላጥ የምንለው ከመድኃኔዓለም ነው ማለት ከአምላካችን ፍው ብለን የምንጠፋው ያው አለን ለማለት ያክል ቲክቶክ ላይ ልንዘምር እንችላለን። አለን ለማለት ያክል ነጠላ ለብሰን ግጥም ልናቀርብ እንችላለን። በህይወት ግን ቢያንጠፋጠፈን መድኃኔዓለም ምንም የለንበትም እና ይሄን መንገድ እዚህ ሌቭል ላይ ሆነ እውነቱንም በዚህ ልክ ማስቀመጣችን አንዱ ፖድካስቴን የፈለግኩበት ለዚህ ነው። እውነቱን እንድናወራ ማለት ነውና ታንኪዩ በጣም ስላገኘሁ ደስ ብሎኛል። 5ቱን መጽሐፎች የሎሬት ጸጋዬ ገብረመድህን እሳተ አበባ አንዱ ነው። የበእውቀቱ ስዩም ስራዎች ሁሉንም ቢያነቡ በቃ ለከኮ ምልህ ወይም መርጠው አንዱን። እሺ ከበእውቀቱ አንድ አስቸጋሪ ሆነ በጣም። ደበበ ሰይፉ የትኛው? ሁለቱንም ቢያነቡት ደስ ይለኛል። ርዕሱን እንገራቸው ፈልገው እንዲገዙት። የብርሃን ፍቅርና ለራስ የተጻፈ ደብዳቤ የሚል። እሺ ሌላ እንዴት አድርጌ ልምረጥ እስቲ? እንትናን ወደዋለሁ ባይዘው የሱፍ አበባ ደራሲ ሀብታሙ አለባቸው። የሰሞኑን እያነበብኩት ነው የሱፍ አበባንና የአውሮራን። ይሄ ዘመኑን በደንብ አድርጎ ይገልጻልና የ60 እስከ 70ዎቹ እስከ 80ዎቹ ድረስ ያሉ እሱን እንዲያነቡት አንድ። ስለዛ አንድ ደግሞ የተክለ ጻዲቅ መኩሪያን ቢቻል ሁሉንም ቢሆን ከታሪክ እንዲጠቅም። ስንት ደረሰ? 5 ገብተናል፣ ጨርሰናል። በጣም የምደንቅባቸው ሰዎች አሉ የእውነት በጣም። ለምሳሌ አንደኛው አንተ ነህ። ይህን የምልህ እዚህ ፊት ስለሆነ አይደለም ወይ ቤት ላይ ስለሆነ አይደለም፣ እነግርሃለሁ። ውጭ ብዙ ጊዜ ደስ ይላል የመስራት ፓሽን። የእውነቴን ነው የምልህ። ይህንን ትሬንድ አላስለመዱ። በጣም ታላላቅ የምንላቸው ሰዎች የያዙትን ነገር ይዞ ከማስቀጠል ውጭ ያንን ነገር ይዞ እና ይሄኛው ለምሳሌ ሌላው መገለጫ ነው። ብቻ እንደሌላ አውቃለሁ። ለምሳሌ በጣም ቲያትር ጽፈ ተተውኖም ስላየሁኝ አቅምህንም በደንብ አውቀዋለሁ። እዛ ላይም እጠብቅሃለሁ።
እና አንዳንድ ጊዜ ደግሞ ሲቀርቡ ሰዎች አንተን እንደሚያስቡ እንዳልሆነ በደንብ ለመቅረብ ስሞክር ያለህን ማንነት አግኝቼዋለሁ። ከዛ በተረፈ ያንተ አቻዎችና ወዳጆች ወጣቶች በጣም ይደንቀኛል። የእውነት መረዳዳት ያለው ከልብ ነው ምናምን በጣም ነው የምደነቀው። በሚወዱ ልክ በዚህ ጽሁፍ ይዞት መጥቶ የሚጋጩ ምናምን ብዙ ሰዎች እንዳሉ አይኖ አውቃለሁ። ግን በዛው ልክ በጣም እዚህ ዘመን ላይ ያለው ትውልድ በጣም የሚረዳዳ የሚተጋገዝ ነውና ይሄን ነገር ሳልናገር ማለፍ አልፈልግም። በጣም የምኮራበት ትውልድ ነው እዚህ ውስጥ ስላለው። ለማንበብም ለመስማትም ስንሞክር ያለፉት በጣም ትልልቅ አንጋፋ የምንላቸው የነበረውን ሽኩቻ መጠላለፉ ምናምን አይና በጣም እዚህ እኛ ያለንበት ዘመን ላይ ደግሞ ያለውን ነገር ሳስበው በጣም ነው የምደነቀውና በጣም እዚህ ለመድረሴ የብዙ ሰዎች ኮንትሪቢዩሽን አለበት። አንዳንዴ ያስደነግጡኛል ሰዎች ነው የምልህ ያግዙኛል። በጣም በደከምኩበት ጊዜ ምናምን እዚህም ያሉ ከሀገር ውጭም ያሉ ምናምን አንዳንድ ሰዎች በጣም ቀናዎች አሉና በጉዞ ውስጥ ወደፊትም ለመጓዝ ውስጥ የራሳችሁን አሻራ ያሳረፋችሁ ሰዎች በእግዚአብሔር ስም በጣም አመሰግናለሁ ማለት ነው። እናመሰግናለን አብራችሁን ስለቆያችሁ። ዛሬን ከኤልያስ ጋር አብሮን የነበረው ገጣሚ አስታወሰኝ ረጋሳ፣ ከገጣሚ በላይ ደግሞ ቀና ሰው፣ ጥሩ ሰው፣ ጥሩ ወዳጅ አስተዋብሮ የነበረ። እናንተም አብራችሁን ስለነበራችሁ አመሰግናለሁ። ካሜራማኖቻችን ሰላም ቆዩ።